إيش بهالم إساق بهالم شو أربي تقول عبشنا رتا دبي لا يسرقته نفسه دبي سرقته مركب له وكيل لا حاجة بس لا نقول ويلكم تو دبي يتولون እናንተና ለኛ ግን ወልካም ተሰቀል እና መሰግናለን ከኛ በላይ ስላለ ከኛ በታች ያለውን እያየን ማመስገን ካለብን ያለው ደግሞ መጣላያ ማኖር ምንም ችግር የለብን። እንኳን ደስ ያላችሁ ዘና ፈታ ግን ምን ያክል ድርሃም በቃችሁ የእውነት እኛ ምን ዛሬ እናስባለን እናንተ ትመነዝሩታላችሁ ሹሃዳ ማሻአላህ እንኳን ደስ ያላችሁ። ለማንኛውም እኛ የሰው ደስታ የሚያስደስተን ነው። የመዳም ቅመሞች እንለያለን። እንኳን ደስ ያላችሁ። እኛም ላይ ወደ ሽንኩርታችንን ልንቀቅል ተዘጋጅተናል። የኛ ስራ ይሄ ነው፣ የእናንተ ደግሞ መዝናናት ነው። የኛም ተራይ ድርስ ይሆናል አይታወቅም። ግልችን እየተወያየ የመዳም ቅመሞች አንዳንድ ነገር ልንገራችሁ። ከህይወታችሁ የምትማሩት አንዳንድ ነገር ስላለ ባስታውሳችሁ። 7 ዓመት ሙሉ ስትሰራ ስገድፈው ጡጦ እንደሚጠባል ስትንከባከበው የቆየችው የመዳም ቅመሙ ምን ቢሆን ጥሩ መሰላችሁ? ዛሬ የ7 ዓመት ፍቅሯን ሰላም ዲጂቶ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰርግ ፎቶውን ገጭ አደረገላት። አይገርማችሁ? ዛሬ በጣም ከፍቶኛል። 8 ዓመት ሙሉ ለፍቼ ይሆነኛል ትዳሬ ነው ኑሮዬ ነው ባልኩ ሰው የተካለ ሴቶች በእኔ በቃ በእኔ ተማሩ አምነዋለሁ ይወደኛል ብላችሁ ብራችሁ ለወንድ ልጅ አትላቁ። ፍቅርን እኮ በገንዘብ መግዛት አይቻልም። ፍቅርን በገንዘብ አይገዛም። በጣም ተጉድቻለሁ። በእኔ በቃ እውነቴን ነው የምላችሁ። እኔም በእኔነቴ እስከሆነ ለምን 6 ወር ነበር የሚቀረኝ፣ ግን እሷ ገብቶ ቪዲዮና ፎቶ ደረሰኝ። እንደዚህ አጥሽ ማሰራ ቪዲዮ በጣም ደስ ይገኛል። ግን በቃ ሴቶች እህቶቼ ከኔ ተማሩ። ምንም ቢሆን ቤተሰብ ይሻላል። ለማንም አይጠቅምም። እውነቴን ነው የምነግራችሁ። ይሄ ወሬን ደግሞ ያዙት በቅንጭላታችሁ። እሽሩሩ አይጠቅምም። በመተሳሰብ በአንድነት ነው እንጂ በመተሳሰብ አንቺ ትብስ አንተ ትብስ እንጂ በእንክብካቤ በአንድ ሰው ብቻ አይሆንም። በዝም ማጨብጨብ ይቻላል አይቻልም? ባይ ባይ ለማለት ነው እንጂ በዝም ማጨብጨብ አይቻልም። እንዴት ሲሆን ደግሞ ማጨብጨብ ይቻላል። ስለዚህ ፍቅር በሁለቱም ሲሆን ነው እንጂ በአንድ ብቻ ከሆነ ባይ እንደማለት ነው። አትርሱት። ልብ በይ እህቴ፣ የመዳሚቱ ጀግና ልብ በይ። ቆዲያን እንዲበል ሳግፍልህ እናቴ እንዴ በቆዲያ ሳግፍልህ። ይሄ ህልም እኮ ከባድ ነው። በህልማችሁ እንደዚህ አይነት አጋጥሟችሁ ያውቃል? ግን እኔ በህልሜ ማለት ነው ብር ቆጥር በቃ ብዙ ብር ቆጥሬ ማለት ነው። እጄ እንደዚህ ያልኩበት በጣም ያመኛል። የማይገርማችሁ ማለት ነው ሜትራ ስለበዛብኝ ምናምን ምንም የምበሳጨው ነገር የለኝም። ለምን ታውቃላችሁ? ሰርቶ ደክሞ የሚበላው ነገር ጤና ነው። ግን ተቀምጦ ዝም ብሎ ከሰው እየተቀበሉ መብላት ግን በጣም እሱ ከባድ ነው። በጣም ከባድ ነው። እውነቴን ነው የምነግራችሁ። ሰላም ዲጂቶ ቤተሰቦች እንዴት ናችሁ? ሰላም ናችሁ? 7 ዓመት ሙሉ ለሱ ስትሰጥ ነው። ዛሬ በጣም ከፍቶኛል። 8 ዓመት ሙሉ ለፍቼ ይሆነኛል ትዳሬ ነው ኑሮዬ ነው ባልኩ ሰው የተካለ ሴቶች በእኔ በቃ በእኔ ተማሩ አምነዋለሁ ይወደኛል ብላችሁ ብራችሁ ለወንድ ልጅ አትላቁ። ብር ስልክላችሁ የሚላችሁ ወንድ እውነቴን ነው በእኔ በቃ እውነቴን ነው የምላችሁ። ላስረዳችሁ። በነገራችን ላይ ብር እየሰጠችሁ ወንድ ለባለች ምናምን እንዳትሉኝ። እኔ አያስበው። እኔም አገርም ገብቼ በራሴ ነው የምንቀሳቀሰው። ጎበዝ ነኝ፣ ጀግና ነኝ፣ እሰራለሁ፣ አደፋርሳለሁ። ልጆቼን አንድ ቀን አስቸግሬያቸው አላውቅም። እንኳን አይደለም ለልጆቼ ለሌላ ሰው እተርፍ ነበረ። ኢትዮጵያ እንዳለሁ እሰራለሁ። በቃ ስራ አልነቅም። የተለየውን ስራ ነው የምሰራው በነገራችን ላይ ማለት ነው። እና አንድ ቀን ልጆቼ ሳይከፋቸው ከሀገር ወጣሁኝ። አሁንም ደግሞ አይከፋቸውም። ምክንያቱም እኔ ብሬን በአካውንቴ እንጂ የማደርገው በባሌ አካውንት ወይም ደግሞ በእናቴ አካውንት በምናምን በወዘተ ነገር ማድረግ እንዳይመስላችሁ። እኔ በአካውንቴ ነው ብሬን የማኖረው። ኢትዮጵያም ጀምሬ በአካውንቴ ነው ብሬን የማኖረው። ወላሂ ነው የምላችሁ፣ እውነቴን ነው የምነግራችሁ ማለት ነው። የሰራኋትን ራሱ
አካውንቴ ላይ ነው። ምን ቤቴ ሁሉም የሰራውን ልፋቱን ሲበላ ደስ ስለሚል እኔ አቤት አዩ አንቺ እየሰጠሽው ነው ብር እየላክሽለት ነው ላወላ እና ሌሽ ለምን ለእናንተ እየመከርኩ ነው። ለምን እልክለታለሁ? እኔ ሲጀመር ነገር ንገራችሁ፣ አንዳንድ ጊዜ ሞኝ አትሁኑ። የሳቀው ሁሉ ደስተኛ እንዳይመስላችሁ፣ ያለቀሰው ሁሉ በደለኛ እንዳይመስላችሁ እላችኋለሁ ሁልጊዜ ማለት ነው። እኔ ግን እኔ ብሬን አልሰጥም። ምን ብዬ እሰጣለሁ? ይህ ስራ ምን ስራ ላይ ብዬ የሆነ የማሰራው ነገር ካለ እርግጥ ሊሰራልኝ ይችላል። ለምሳሌ የማስተካከላቸው ነገሮች ምናምን የውጭ እሱ እያለ የውጭ ሰው መጥቶ ይሰራልኝ ማለት ያንን አሰራዋለሁ በብሬ ልኬ ማለት ነው። ላክን ግን እንካ የምታስቀምጠው እንካ ሸሸ ገዴ የምትልበት እንካ ምናምን ብዬ አልሰጥም። ወንድ ልጅ እንደዚህ ሱሪውን ሲቀመል ነው ቅማላም ሁሉ ምን ብዬ ነው የምሰጠው? እኔ አይሰራም እንዴ እጅና እግር እያለው አልሰጥም። በቀደም ሀዩ መስሪያ ስጭው ባይሆን ጠንክሮ የስራ ምናምን አልሰጥም። እኔ እንደዚህ 24 ሰዓት እንደዚህ እንደ እንጨት እንድቆሜ አልሰጥም። ይስራ፣ ማንኛውንም ስራ ሳይመርጥ ይስራ። አልሰራም ካለ ደግሞ እጅና እግሮ ጥፍጥፍ አድርጎ ጥፍጥፍ ብሎ ይቀመጥ። እኔ ሰርቼ ዘና እላለሁ፣ የራሴን ስራ ከፍታለሁ፣ የጎደለኝን ነገር አሟላለሁ። እስኪውዝ ሚ ሁሉም የልፋቱን የዴፋ ቀና ብሎ የሰራውን ሲበላ ነው ደስ የሚለው እንጂ አልሰጥም። 7 ዓመት ሙሉ ሰርቼ ገና 3 ወር ብር ነው ያዝኩት። በልቶኝ የሰርግ ፎቶ ላከልኝ። ኧረ እባክሽ አሁንማ ይሄ መበላት እንደ ብርቅ እንደ ዝም ብሎ እንደ ዝና ሆኗል። እኔ እንደዚህ ይኸው እንደምታውኝ እንደዚህ ሰውነቴን እንደዚህ እስከሚሆን ድረስ እየሰራሁ ነው። 4 ሰዓት ሱብሂ አዛን ሳይል እኮ ነው እኔ ኩሽና የምገባው። ሊሽ ሰጠዋለሁ። ለምን ሰጠዋለሁ? አልሰጥም። እውነቴን ነው የምነግራችሁ። ለምወዳት እናቴ ራሱ ለልጆች መስሩፍ እንጂ የምሰጠው ለምወዳት እናቴ ራሱ ለ9 ወር አርግዛ ለወለደችኝ እናቴ ራሱ እየሰጠሁ አይደለም። አሁን ህይወት አስተምራኛለች። ገባችኋ? የሌለው ሰው እንደማይኖር ህይወት አስተምራኛለች። እኔ ከበፊቱ አሁን ነው ህይወት ያስተማረችኝ። እውነቴን ነው የምነግራችሁ። እድሜ ካስተማረው ይልቅ ህይወት ያስተማረው ነው የሚበልጠው። ገባችኋ? ስለዚህ እንኳን አይደለም ዝም ብሎ ስራ ብየው የሚብሏን አይደለም። ስለዚህ ስራ ብየው አልሰራም ላለ ወንድ ምን ብዬ ነው ብሬን የምሰጠው ታዲያ? እንደው አመናችሁም አላመናችሁም 9 ወር አርግዛ 2 ዓመት በጀርባዋ አዝላ 2 ዓመት ጡት ያጠባችኝ እናቴ ራሱ ለልጆች መስሩፍ እንጂ የምልከው አለወላ አልልክም ብዬ ተጠበቀኝ ካልጠበቀ ደግሞ መብቱ ነው ያግባ። ወይም ደግሞ እንደዚሁ ብር ልክልሃለሁ ምናምን እያለች የምቀፍለው ታዲያ ተላክላት ማሰላማ። በብር ከሆነ ብሯ ሲያልቅ ወደ እኔ መጣ። ምን ችግር አለው? እስከዛ ድረስ ዘና ፈታ ይበል። ምን ችግር አለው? የሚቀንስብኝ የለ የሚጨምርልኝ የለ። ስለዚህ መሄድ ከፈለገ ማሰላማ፣ ለሄዴ ማሰላማ፣ ለመጣ ደግሞ ዌልካም ብለን እንቀበላለን። ማፊ ሙሽኪላ ሀቢብቲ ወላ። ስለዚህ አይዶን ኬር ብራችሁን ያዙ። አሁን ቢሆን ነገም ዛሬም ቢሆን ብራችሁን ያዙ። በኋላ እንደዚህ እኔ የመዳምን ሶፍት አጨርሱ እየተነፋረቃችሁ የመዳምን ሶፍት አጨርሱ። እስኪውዝ ሚ ኦኬ። እና ሰምታችሁ ጓደኞች፣ ለማንኛውም ይሄን ይመስላል። ከኔ ቀጥሎ ስነግራችሁ የራሴን ህይወት ስነግራችሁ እንኳን አይደለም ለባሌ ቀርቶ እኔ ኢትዮጵያ ራሱ በገዛ አካውንቴ በራሴ የምንቀሳቀስ የሚያስችለኝ ሰው እኝ ስላልኩ ብቻ የዋህ እንዳልመስላችሁ። እውነቴን ነው የምነግራችሁ። የሳቀ ሁላ ደስተኛ አይደለም፣ ያለቀሰ ሁሉ ደግሞ በደለኛ አይደለም። ገባችኋል? ስለዚህ እኔ የማለቅስበት አንድም ምክንያት የለኝም። ግን ገንዘቤን ለመያዝ ግን ምንም ምክንያት አያስፈልገኝም። ገንዘቤ ይዛለሁ። ጎበዝ ነኝ፣ ታታሪ ነኝ፣ ቋጣሪ ነኝ፣ እሰራለሁ፣ ይዛለሁ። አሁን ደግሞ ህይወትን ልቀይር መጥቻለሁ። የተወሰነ ነገር የጎደለኝም ላሟላ መጥቻለሁ። አላማዬን ዘንግቼ ግን መላክ እንካ ምናምን የምለው ነገር የለኝም። እምዬ እናቴ ብቻ ልጆችን ስለያዘች ለልጆችን መስሩፍ እልካለሁ። የማይካድ ግን እኔ እድሜ ሳይሆን ያስተማረኝ ህይወት ናት ያስተማረች። ልጆችን ጥዬ መንጭቅ ብዬ መጥቼ አሁን ዝም ብዬ የምዝረከራች ይመስላችኋል? ላ አይ ዶንት ኬር። ለምን ሰርቼ ራሴን ተቀይሬ ከነበርኩበት ከፍ ብዬ ኢንሻአላህ ቢዝኒላ መገኘት ነው እንጂ ያለብኝ የነበርኩበት መሆን የለብኝም። አንድ ሰው የልፋቱን የድካሙ ውጤት ማየት ከፈለገ ቆንጠጥ ማለት አለበት። እንኳን አይደለም ለዚህ ለውርጋጥ ቀርቶ ለወለደች እናታችሁ ለወንድም ለእህታችሁ ራሱ ገደብ ሊኖር ይገባል። ገባችኋል? አለቀ። ይሄን ይመስላል። ለማንኛውም ሰላማችሁ ይብዛ። ልብ በሉ፣ ከኔ ሳይሆን ከራሳችሁ ህይወት ተማሩ። ገባችሁ? ስታለቅሱ ሁልጊዜ እዲያ አይችልም ሁልጊዜ ለቅሶኛ አይደለች እንደ መባል አይደለም። የመዳም ቅመሞች ጀግና መሆን አለብን። እውነቴን ነው የምነግራችሁ። ስራችን ከሰው በላይ ተግባራችን ግን ዜሮ መሆን የለበትም። ሰምተሻል? ስለዚህ 5ም 10ም ቁጥር አድርገን ገንዘብ ካለሽ እንኳን ጤነኛው በሽተኛው ይወድሻል። የኔ እናት ገንዘብ ከሌለሽ ግን እንኳን ጤነኛው
በሽተኛው ምንም የማያገለግለው አንቺን ለማየት ያስጠላዋል። ይሄን ኖሬን ያዩ በዛ። ለማንኛውም ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።